ሴቶችን ወይም አንተ የወደድካትን ሴት እንዴት ነው በቀላሉ በፍቅር ልትጥላት የምትችለው? አንተ ሄደ ፍቅርን ሳትናዘዝ እንደወደድካት ሳታሳውቃት በራሷ ጊዜ እንድትመጣ የሚያደርጋት ሚስጥር ምንድነው የሚለውንና በጣም በቀላሉ በብዙ ምልክቶች ደፍራ ፍቅሯን በቃላት እንኳን ባትገልጽልህ እጅግ በጣም ብዙ አይነት ምልክቶችን ታሳያለች አንድ ሴት በጣም ካፈቀረች። በዚህ አሁን እኛ በምንኖርበት ማህበረሰብ ውስጥ ለሴት ልጅ እንዳፈቀረችህ ነግራ አልፈልግሽም መባልን እንደምትፈራ ወይም እንደሚያሳፍራት ምንም የሚያሳፍራት ነገር ያለ አይመስለኝም። አሁን ላይመስላችሁ ይችላል። ነገር ግን የሚከታት የስነ ልቦና ጫናና ከሰዎች ይመጣል ብላ የምታስበውን ወሬ ፍርሃት በጣም እያፈቀረች ልደብቅ ትችላለች። አንዳንዶቻችን ደግሞ ደፋር ስለሆነ በግልጽ ልንናገር እንችላለን። ነገር ግን ወይ እንድትነግርህ ወይ ራሷ መታ ብዙ አይነት ምልክቶችን እንድታሳይህ የሚያደርጋት ባይዘዌ የኮራችብህንም ያካትታል። ምናልባት እንደማትወድህም አክት ያደረገችውንም ያካትታል። እነዚህን ዛሬ የማነሳቸውን የወንድ ልጅ ስታንዳርድና ኳሊቲ ካሟላክ የትኛዋንም ሴት በራሷ ጊዜ እንድትመጣ እንደወደደች እንድታሳይህ ማድረግ ትችላለህ። ታዲያ እነዚህ ስታንዳርዶች ምንድናቸው? ምን ካየችብህ ነው? ምን ካወቀች ነው ስላንተ የሚለው እኔ በዝርዝር እነግርሃለሁ። እስከዚህ ቪዲዮ መጨረሻ ድረስ ከቆየክ የወደደች ሴት መምጣት የፈለገች ሴት ወይም መታራሱ እንዴት መንገር የፈራችን ሴት እንዴት ነው የምታውቀው የምለው ነው እነግራችኋለሁ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ። ልክ እንደ ዛሬው ከሚስጥሮቻችን አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምታደርጉበት ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስም ዩቲዩብም እንዲወደው ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛ ስትበልጣት ነው ራሷ እንድትመጣ ልታደርጋት የምትችለው፣ እንድታፈቅርህ ማድረግ የምትችለው። ካልበለጥካት በጣም ከባድ ታደርገዋለህ። ከሷ በኮንፊደንስ ሊሆን ይችላል፣ ሲኪር በመሆን ሊሆን ይችላል፣ በስነ ልቦና ሊሆን ይችላል፣ ዋቴቨር በፋይናንስ በገንዘብ ኢቭን ሊሆን ይችላል። ከሷ ካለስ አትራክሽኑ አይኖርም። በክብር ሊሆን ይችላል። ለራሴ ያለ ክብር፣ ለራሴ ያለ ዋጋ፣ ለራሴ ያለ ፍቅር ዝቅ ያለ ከሆነ እማታይ እንዳይመስልህ። በደንብ ነው የምታጤነው፣ በደንብ ነው የምታየው። ታዲያ እነዚህ ነገሮች ላይ ሰክሰስፉል ከሆንክ ራስን የምትወድ ከሆንክ ዛሬ ገንዘብ ባይኖር ወይም ዛሬ ፋይናንሻሊ በጣም ጠንካራ ባትሆን ነገ እንደምታሸንፍ ታይብሃለች። በነገር ላይ የፈለገ ዘመናዊ ነኝ ትበል፣ እኔ እዚህ ዘመን ልጅ ነኝ፣ እንደዚህ አይነት ነገር እኩልነት ምናምን ብላ ብላ ብትልክ እንዳትሰማት፣ ውሸት ነው። ሁላችንም ያደግንበት ቤት አለ፣ ማህበረሰብ አለ። ወደኋላ ደግሞ ዲኤንኤ የሚባል ነገር አለ። ሀበሻ ሴቶች ውስጥ ወይም በሀበሻ ኮሚኒቲ ውስጥ ያለን ሴቶች ውስጥ የተሳለ ወንድ በጣም ጠንካራ፣ ኩሩ፣ ፕሮቫይድ ማድረግ የሚችል ኃላፊነቱን የሚያውቅ የቤቱም ሆነ የምንም ነገር መሪ እንደሆነ የሚያስብ ነው። ያንን ካራክተር ወይም ያንን ስታንዳርድ ማንነት ካላየት ልትዘርራት አትችልም በፍቅር ወይም ልታሸንፋት፣ አሸንፈም እንድትመጣ ማድረግ አትችልም። ስለዚህ ይሄንን እንዳልኩ የባህላዊ አድርገው ሰደው። ከዛ በኋላ ያለው ግን ስነ ልቦናዊ ናቸው። በቃ ሴት ልጅ አንድን ወንድ አትራክት እንዳትሆን የሚያደርጋት እንዳታፈቅረው ከሚያደርጓት ውስጥ ሪዝኖች ውስጥ ከ80% በላይ የሚወስደው ስነ ልቦናዊ እንደሆነ ከዚህ በፊት የሰራሁት ቪዲዮ ላይ ነግሬያቸዋለሁ ምን ምን እንደሆኑ። እስቲል ነው ምልህ እንድትመጣ የሚያደርጋት በፍቅር እንድትረታ የሚያደርጋት አሁንም ቢሆን ስትበልጣት ነው። ከፋይናንስ ጀምሮ ሊሆን ይችላል፣ በጭንቅላት ሊሆን ይችላል፣ በክብር ሊሆን ይችላል። ለራስ የሰጣቸው ነገሮች እመነኝ እሷ ከምታየው በጣም ከፍ ያለና ሲበልጥ ሲሆን ትመጣለች። ምክንያቱም እንዲህ ጎትቶ የሚያመጣት በራሱ የሆነ እንድትማልል እንድትማረክብህ የማድረግ አቅም አለው። ብለጣት መጀመሪያ። ሁለተኛ ከሷ ይልቅ ራስ ላይ በደንብ ኢንቨስት ስታደርግ ትመጣለች። እንዳልኩ መብለጥ የምትችለውም በራሱ ከመጀመሪያው ጀምሮ ለራስ በሰጠኸው ዋጋ ነው። ለራስ የምትሰጠውን ዋጋ ለሷ ከምትሰጠው ዝቅ ካደረግ እንዴት ነው አትራክት እንደሆነም ትጠቀምብሃለች፣ ትመቻታለህ። ምቾቷን የምትሆነው እንደፈለገች የምታዘው ስፍራዋ ነው የምትሆነው እንጂ ይሄ አትራክሽኑ ፍቅሩ ወይም ለአንተ መገዛቱ ምናምን የሚባሉ የምትፈልጓቸው ነገሮች ክብር የሚባለው ነገር ከሴት ልጅ ማግኘት አትችልም። ቤዚክሊ ራሱ አብራችሁ ብትሆኑ ራሱ። አሁን ግን አላማችን እንድታፈቅርህ እንድትመጣ ነው አይደለ? መውደድህን ልታይ ትችላለች፣ ባይዘይ ልትነግራትም ትችላለህ። አውቃም ሊሆን ይችላል ዋቴቨር። እሱ ማተር አያደርግም። ማተር የሚያደርገው ካወቀች በኋላ የምትጫወተው ጌም ነው።
ስቲል እሷን ፑሽ የሚያደርጋት እንድትመጻደቅ የሚያደርጋት ወይም አንተን የምታይበትን አንገል ዝቅ የሚያደርግባትን ነገሮች ዲሌት ማድረግ መቻል አለብህ። ከነሱ ውስጥ ደግሞ በዋነኛነት ልክ ወደድኳት ብለህ እሷ እንድትወድህ ራስህን ወይ ለራስ የምታደርገውን ነገሮች ትተህ ለእሷ ማድረግ፣ ለራስ መስጠት የሚገባን ትተህ ለእሷ መስጠት፣ ከራስ ጋር መሆን ያለብህን ጊዜ ትተህ ወደ እሷ ስራ ላይ ማጥፋት፣ እንደዚህ እነዚህ ነገሮች አይሰሩ። ነገር ግን ራስ ላይ ሞር ኢንቨስት ስታደርግ ስቲል በራስ እንደምትተማመን ወይም እንድትተማመን የሚያደርጉ ነገሮች ላይ አሁንም አቅምህን የምታጠፋ ከሆነ ጊዜ የምታጠፋ ከሆነ ሙቭን ማድረግ እንደምትችል ስታቅ ሲገባት ብቻ ነው ያ አትራክሽን የሚመጣው እንጂ ከኋላ እንደምትከተላት በምታሳያ አክሽኖች፣ ሪያክሽኖች አንተ ምንም ሳይመስልህ ሁሉን ነገር ትተህ እስክትቀበል ሊሆን ይችላል። ፍቅር እኮ ላይሆን ይችላል። ግን እሺ እስክትል ድረስ ምንም የምታደርግ አይነት ወንድ ከሆንክ እመነኝ እንድትመጣ አታደርጋትም። እንድትመጣ ልታደርጋት የምትችለው ለሷ መስጠት የሚገባህን ነገር ለራስ ስትሰጥ ነው። ወይም ለሷ ልትሰጥ ያሰብከውን ነገር ለራስ ስጥ። ራስ ላይ በደንብ ኢንቨስት አድርግ። ተለወጥ፣ ይመርብህ፣ ደስተኛ ሁን፣ ላይፍህን ቀጥል። እንዴት ነው ያማረበት የተሳካለት ሰውን የማይከተል ሚስጥራዊ ሆነ ምናምን ወንድ ጋር እኮ ሴት ልጅ ሁሌም ቢሆን ትሄዳለች። በቃ ከሱ ጋር እስቲ ሊወቀው ሊየው ለምን ምናምን የሚሉ ጥያቄዎች እንድትመጣ ያደርጋታል። ስለዚህ ኢንቨስት ራስ ላይ አድርግ፣ እሷ ላይ ሳይሆን። ሶስተኛው ሴት ልጅን እሷ እንድትመጣ የሚያደርጋት አንተ መሄድ ስትችል ነው። አንተ እዛው ያስቀመጠች ቦታ ወይም ወደድኩሽ ብለህ የነገርካት ቦታ ላይ፣ ቦታ ስንል ፕሌስ እያሰባችሁ እንደማይሆን ተስፋ አደርጋለሁ። የነገርካት ቃል ላይ ምላሽ እስክታገኝ የምትጠብቃት ከሆነ ወይም መውደድን እስክትቀበል ድረስ ፍቅር ሳይሆን በያዘህ ነገር እዛው ቆመ አሁንም እሷ የምትጠይቅ ከሆነ ስታይልን፣ መጠንን፣ አይነትን እየቀያየር የምትጠይቃት ከሆነ እንድትመጣ ማድረግ አትችልም። ስለዚህ አሁንም ስቲል ምን አይነት ጌም ነው የሚጫወትልን? መብለጥ የሚባል ጌም ነው። መብለጥ መሻል መቻል አለብህ ከሷ። ካልተሻልክ ካልበለጥካት እዚህ ጨዋታ ላይ አሁንም ማነህ የምትሆነው ማለት ነው? ተጠቂ ነው የምትሆነው። ፈላጊ ሳይሆን ፈላጊዋ ነው የምታደርገን። አንድን ሴት ካሳወቃት በኋላ አልቀበልም ፍቅርን ካልክ እንደ ማንኛውም ወንድ ልትሞክር ትችላለህ። ልትደውል ትችላለህ። ቴክስት ልትልክ ትችላለህ። ልጋብዝሽ ልትላት ስጦታ ልትሰጣት ትችላለህ። ለማማለል የተለያዩ መንገዶችን ተጠቅመ ሊሆን ይችላል። ነገር ግን ፍቅር ካልገባት፣ ፍቅርን መቀበል ካልፈለገች ወይም የምትሰጥህ ምላሾች ከአንተ ጋር ካልተጣጣሙ፣ ደስ ካላሉ፣ ስሜትህ የሚረብሹ ከሆነ እዛ ቦታ መቆም ወይም እዛ ስሜት ላይ ስታክ ማድረግ ወይም እሷ መፈለግ ላይ አንተ መቆም ለምንድን ነው የሚያስፈልግ የሚለው ጥያቄ መመለስ አለበት። ታዲያ ያንን ጥያቄ ስትመልስ መራቅ ከእሷ ተሽለ መገኘት አለበት። ኦኬ እኔ አልገባሽም ማለት ነው። እንደዚህ አይነት ሰው ኢንቴንሽን ጥሩ ከሆነ የሰጠዎች ፍቅር፣ ቦታ፣ ክብር ካልተስማማሽ እኔ መሄድ እችላለሁ ብላ አትሂድ። ያሳያሃት ጥሩነት፣ የሰጠሃት ቦታ፣ ያሳያሃት ፍቅሮች ምናምን በራሱ ጊዜ እንደ እንትን ነው፣ እንደ ካርማ ነው ያመጣታል። እሺ አታስብ አንተ ብቻ አብራችሁ በምትሆኑ ሰዓት ፍቅርህን ልታሳያት በምትሞክር ሰዓት ኢንቴንሽን በጣም ሰላማዊ፣ ይሄ ወንድ ልጅ ላይ የሚታየው ቅድም እንዳልኳችሁ ስነ ልቦናዊ ችግር አትይ። በራስን ማትተማመን ኔጋቲቭ ወሬ የምጣው በእሷ ለመወደድ ስለ ራስ ዝቅ አድርገህ ማውራት ሊሆን ይችላል። እኔ እንዲህ ነኝ ኦር እሷ አልፈልግም ወይም ይቅርብኝ ከአንተ ጋር ልወድ አልችልም ስትል ገንዘብ ዘለሌ ማለቃቀስ፣ እነዚህ ነገሮች ምን ያደርገዋታል? እዛው እንኳን ቀረብኝ ብላ ነው የምትሄዱ። ስትርቃትም ተመስገን ይሄ ሰውዬ ረሳኝ ምናምን ነው የምትል። ግን ጠንካራ መሆንህን ከእሷ የተሻልክ መሆንህን ወድሃት ፈልግሃት ይሄድክ ግን ስቲል ማትፈልግ ከሆነ ለመሄድ ዝግጁ የሆነ ማንነት ያለውን ወንድ ካየች ከኋላክ ትከተላለች። አታስብ። አራተኛው እኛ ሴቶችን ከአንደበታችሁ በሚወጣ ቃላት ብቻ ማሸነፍ ትችላላችሁ። እንድንከተላችሁ፣ እንድንወዳችሁ፣ እንድናከብራችሁ ማድረግ ትችላላችሁ። አንድን ሴት ወደድኩሽ፣ አፈቀርኩሽ ከሚለው ቃል በላይ ቀስ ብለህ እሷን በማወቅ ውስጥ ሊሆናል፣ እሷን ያየህበትን መንገድ ሊሆን ይችላል። ስለሷ የገባህን ነገር ስትነግራት ስታብራራላት ሞር ምን ያደርጋታል ማለት ነው። በአይንህ እንደገባች ከልብህ እንደሆነ ምናምን ይነግርልሃል። ቀለል አድርገህ እንዳፈቀርካት ነግረህ ከዛ ፍቅርህን እንድትቀበለ አብራክ እንድትሆን ምናምን የምትጠብቁ ሰዎች አለ ኖ እዚህ ጋር ብልጥ በመሆን ልትበልጣት ይገባል። በቃ ከሷ በመሻል አሁን እሷ የምትጠብቀው ወድሻለሁ የሚለው ነው። ከዛ የሆነ በቃ የተለመዱ ቃላቶች አሉ አይደለ? ከሆነ ወንድ ወደድኩሽ ብሎ ካሰበ ወንድ የሚመጣ የለመድ ነው ሁሌ የሰማናቸው አለ። ስለዚህ ያንን መቀየር መቻል አለብህ። ብዙ ጊዜ ሜንሽን አድርጌው ሊሆን ይችላል። በራስህ አውጥተህላት ደስ የሚል ስም መጥራት ሊሆን ይችላል። ሌሎች ያላዩትን እሷ ላይ ያየከውን ነገር በመናገር ሊሆን ይችላል። ልዩ የሆነችበትን ነገር ፈለገ የምትወደውን ነገር ከሷ ሳይሆን ሞር ከጓደኞቿ ምናምን ሰምተህ ከሷ ያልጠየቅከውን ነገር ስትነግራት ሊሆን ይችላል።
በጣም ቆንጆ እንደሆነች ሊሆን ይችላል። ቃላት እኛ ላይ በደንብ ጉልበት አላቸው፣ አቅም አላቸው። ታዲያ ከብዙ ወንድ የማትሰማው ነገር ከሆነ ለየት ካለባት አይተ ኦር ተዘጋጅተውን ብለ ቦታ ስለሰጠሃት ያገኘው እንደሆነ እንድታስብ ታደርጋታለህ። እንድታስብ ካደረካት ደግሞ ዞሮ አንተ ጋር ነው የሚያመጣህ ብያለሁ። አንድን ሴት እንድታስብ አደረካት ማለት መጨረሻው ፍቅር ነው የሚሆነው። እሷ ደግሞ እንድትመጣ የሚያደርጋት ይናፍቃታል። እነዛ ጥሩ ቃላቶችን የፍቅር ቃላቶችን መስማት ከአንተ ጋር ጊዜ ማሳለፈን እንድትሳብበት እንድትፈልገው ያደርጓታል። አብዛኛዎቻችሁ ከወደዳችሁ በኋላ ስልክ ትጠይቃላችሁ፣ ከዛ አዝግ የሆኑ ወሬያችሁን ታወራላችሁ፣ እንድትደበር ያደርጋታል። ከስልኳ በፊት እሷን ማወቅ ቢከብድህ ጓደኞቿን መግባባት፣ በዙሪያ ያሉ ሰዎችን ደግሞ ካጠመድክ እነሱ እንዲወዱ ካደረኩ ስለሷ በቂ ኢንፎርሜሽን ይሰጡሃል። ከሷ ያላገኘከው ኢንፎርሜሽን ደግሞ ሲሆን እሷ ስትሰማውና ለሷ ስትነግራት እንዲሰማት የሚያደርገው ስሜት ልዩ ነው። ታዲያ ስቲል እንደዛም ሆኖ ወይ እኔ አሁን ዝግጁ አይደለሁም ፍቅር ወይም ፍቅረኛ አልወደድኩም ምናምን ስትል ቅድም ያነሷቸውን ነገሮች አፕላይ ካደረግ መምጣቷ ማይቀር ነው። በቃ ርቀት መጠበቅ፣ ራስ ላይ ሞር ኢንቨስት ማድረግ ጊዜህም ምናምን ማለት ነው። ከዛ ባለፈ ደግሞ ምን ማድረግ የምትበልጣት አይነት ካራክተር ያለው ወንድ ነህ። ዝም ብለህ ተራ ወንድ አይደለም። እንድትመጣ ማያደርጋት ምንም ነገር የለም። ስለዚህ ይችን እንደ አዲሽን ነው። በቃ ጥሩ ቃላት፣ ጥሩ ያወቅከውን ምናምን ነገር አፕላይ ማድረግ ኢዚ። አምስተኛውና የመጨረሻው እንዴት አውቃለሁ ልትመጣ እንደሆነ እንደወደደችኝ እንደፈለገችኝ በምን ላረጋግጥ? እሷ መናገር ካልፈለገች አፈቅርሃለሁ፣ አሁን ወድጃለሁ፣ አብሬክ መሆን ፈልጋለሁ የሚለውን ሼም ይዟት እንኳን ከሆነ በቃ መጀመሪያ በጣም ካቅራራች ካካበደች ችላ ካለች አሁን ወዳህ መምጣት ከከበዳት እንዴት ልታቅ እንደምትችል ልንገር። የመጀመሪያው ለውጧ ነው። በጣም ትቀየራለች፣ በባህሪ ትቀየራለች፣ ትሁት ትሆናለች። ከዚህ በፊት እሷን ለማናገር ከባድ የነበረብህ ለመደወል ለእሷ ታነሳለች አታነሳም፣ ቴክስት ለመላክ ምናምን የሚረብሹ ስሜቶች አሁን ክሊር ናቸው። ምክንያቱም ሼር የምናደርገው ስሜት አለ። በቃ ማንሳት ጀምራለች። አክቲቭ ሆና ነው የምታዋራ። ከዚህ በፊት መልሶቿ አፒታይት ይከፍታሉ እሷን ለማውራት። በቃ እነዚህ ቢግ የሆኑ ምንድን ናቸው? ምልክት ነው ለአንተ ያላት ስሜት እንደተቀየረ፣ አንተን የምታይበት አንግል እንደተቀየረ። ሼም ይዟት ነው እንጂ ፍቅረኛ መሆን እንደፈለገች ቦታ እንደሰጠች ያሳያል። እንገናኝ ብትላት አክቲቭ ናት፣ ትመጣለች፣ ጊዜዋን ትሰጥሃለች። የምትፈቅድልህ ነገር በሽ ነው የሚሆነው። ልሳምሽ እንኳን ብትላት እማትከለክልበት ደረጃ ላይ ነው። ብቻ በዋነኛነት ነገሮች ሽፍት ያደርጋሉ። ከምታውቃቸው ፊል ከምታደርጋቸው ከምታያቸው በሙሉ ለውጥ ይጀምራሉ። እሷ ያምርባታል፣ ዘንጣ መምጣት፣ ጠረኗ ምኗ ይቀየርብሃል። እያለ ንግግሯ አንተን የምታይበት አሁን መደወል ትጀምራለች፣ ቴክስት ማድረግ ትጀምራለች። ስናፈቅር የሚመጣ ምልክቶች ናቸው። ሴት ልጅ በጣም ቁጡብ ናት፣ እስር ናት። ካልወደደች ስልክህን አታነስራም፣ ነጭናጫ ናት፣ ጭንቀት ነው የምትሆንብህ ምናምን። ነገር ግን እነዚህ ተቀይረው ላላካሉ ጣም ከኖራቸው አሁን ደስ የሚል ስሜት እየተሰማ ከሆነ የተቀየረ ነገር አለ። ሀሳቤን ከወደዳችሁ ከተቀበላችሁ ስለኔ በላይ ለሌሎች ጥቅማል ካላችሁ ሼር አድርጉ። እኔ እህታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።